ሀገራዊ ምክክሩ በሁሉም የህይወት መስክ ከተሰማራው ኢትዮጵያዊ ነፍጥ እስካነገበው ድረስ መግባባትን በመሻት ወደ ጠረጴዛ ሐሳባቸውን እንዲያመጡ አድርጓቸዋል። ምክንያቱም አለመግባባትና ግጭት ሀገርን እንዴት ዋጋ እንዳስከፈላት መረዳቱ የሁሉም ነውና። ብዙ ዓለማት እኮ ጦር ነው መሳሪያ ነው የሚበጁት። ኢትዮጵያ ግን እንማከር ነው። ለምን ነው ማንማከረው? ወንበር ዙሪያ ለምን ነው ማንፈታው? ችግር ካለን ተበታትነንማ የሚሆን ነገር አንድም ነገር አይኖርም። ምንም አይመጣም፣ እድገቱም አይመጣም። እውነት ነው። ዛሬ ላይ ዓለም የሰላም መናጋት ምንጭ በሆነበት በዚህ ወቅት እንነጋገር የሚለው ሐሳብ ቀልብ የሚገዛ ስለመሆኑ እነዚህ መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮች ምስክር ናቸው። ኢትዮጵያውያን ሊያልፋቸው የማይገባ እድል ነው ሲሉም በተሞክሯቸው ይመክራሉ። በእኔ እይታ የታሪካዊ ሁነት ነው። የአጀንዳ ስብሰባው ለዓመታት ሲካሄድ ቆይቷል። አሁን ወደ 4000 የሚሆኑ ተወካዮች ከተለያየ የኢትዮጵያ አቅጣጫ ከተለያየ የኑሮ ዘይቤ መጥተው በአንድ ላይ ለመምከር ሐምሌ 8 ይሰባሰባሉ። ይህ ለኢትዮጵያውያን በፍጹም ሊያልፋቸው የማይገባ እድል ነው። ይህም ብቻ አይደለም። ጠረጴዛው ላይ የሚቀመጡ አጀንዳዎች በርካታ ሂደቶችን አልፈው እዚህ የደረሱ መሆናቸውን ታዝበናል ይላሉ። እነዚህ አጀንዳዎች የመፍትሄው በር እንዲሆኑም ምኞታቸውን ይገልጻሉ። በእርግጠኝነት እዚህ ጠረጴዛው ላይ የሚቀመጡ የውይይት አጀንዳዎች በተለያዩ ምልከታዎች ለውይይት የሚቀርቡና የሚረዷቸው ይሆናሉ ብዬ አስባለሁ። በዚህም ምክር ሀሳቦቹ ለሚመለከተው ይቀርባሉ። በጣም አሪፍ ነው። ለእስካሁኑ ሂደት እንኳን ደስ አላችሁ ማለት እፈልጋለሁ። አሁንም እንዲሳካ እመኝላችኋለሁ። አጠናክራችሁ ቀጥሉበት። ይህ በዓለም የሰላም ተሞክሮ ውስጥም የሚያስፈልግና የሚበረታታ ጥረት ነው። ኮሚሽኑ አጀንዳ ለማሰባሰብ የተጠቀመው ጊዜ እውንም ኢትዮጵያውያን ለምክክሩ ያላቸውን ቁርጠኝነት ያረጋገጡበት መሆኑም ተመላክቷል። ይህም ጥንቃቄ በተሞላበት መልኩ አጀንዳዎቹ ሀገርን የሚጠቅሙ እንዲሆኑ አስተዋጽኦ ስለማበርከቱ የተረዱበት ሆኗል። ለዚህ ትልቅ አጀንዳ ብዙ ጊዜን መጠቀም ያስፈልጋል ብዬ አስባለሁ። ምክንያቱም ይህ የኢትዮጵያውያን የቀጣይ 10 ዓመታት ጉዞ የሚቀረጽ ውጤት ነው። ለዚህም ነው ተጨማሪ ጊዜዎች ያስፈልጉት። የነበረው ይህ ውይይት የሚያስቀምጠው በሰላማዊ መንገድ መፍትሄ ይሆናሉ ያላቸውን የተለያዩ ሀሳቦች ነው። ለምክክሩ ስኬታማነት ከኢትዮጵያና ከኢትዮጵያውያን ጎን እንደሚቆሙም አረጋግጠዋል። ውጤቱም ሰላምና የተፋጠነ ልማት እንደሚሆን ተስፋቸውን አስቀምጠዋል። እኛ ለዚህ ጠንካራ ድጋፍ እናደርጋለን። ለተወያዮቹም ይህንን መድረክ ለሚያመቻቹና ለሚመለከቱ መልካም ምኞታችንን መግለጽ እንፈልጋለን። መልካም የሀገራዊ ምክክር መድረክ። ኢትዮጵያ አሁን በምክክሩ ጥሩ እየሄደች ነው። ውጤቱ በዚህ ሀገር ሰላምና መረጋጋትን የሚፈጥር ነው። ለሀገሪቱ ብልጽግናም አስተዋጽኦ አለው። እናም እንግሊዝ ይህንን ትደግፋለች። ከዚህ ምክክር የሚገኘውን ሰላማዊ ውጤትም እንዲሆን እንመኛለን። የሀገራዊ ምክክር ኮሚሽን በዛሬው ዕለት የሀገራዊ ጉባኤ ተወያዮችን መቀበል ጀምሯል።